ሰላም ጤና ይስጥልን ውዴት የመዝናኛ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነንም ደህና አይደለንም። ምን እንደብላችሁ እኔ እንጃ ግራ የሚያጋባ ውስጥ ያለነው። ባለፈው በጣም የሚያስጠላ ነገር ነው ሪቹ ላይ የተፈጠረ ያለው ነገር። ምን እንደምናደርግ ግራ ገብቶናል የእውነት ውድ ቤተሰቦች። እኔ በጣም ነው ፊል እያደረኩኝ ያለሁት። ይሄ ነገር አንድ ቀን ይቀየራል ብዬ ተስፋ አደርጋለሁ። ጓደኛዬም በጣም አዝኖብኛል፣ የምር በጣም ተጎድቶብኛል። እኛም በጣም ተጎድተናል። የምር እያየናት ልትሄድ ነው። እንደዛ ነው እየሆነ ያለው ነገሩ። እኔ ምንም ውስጤ ሊቀበለው ምናምንም አልቻልኩም። የእውነት ውስጤ ሊቀበለው አልቻለም ውድ ቤተሰቦች። የእናንተም ነገር እንደዚህ ነው? ውስጣችሁ ተቀብሎታል? እናንተም የእውነት እኔ ውስጤ ሊቀበለው አልቻለም። በቃ ይሄ ነገር እውነት እየመሰለኝ አይደለም። ከእንቅልፌ እየነቃው እንዳለው ነው ይሰማኛል። ህልም ላይ እንዳለው ነው ይሰማኛል። የእውነት አንዳንዴም ለካ አልቅሰህ የማይወጣልም የሆነ ነገር። እቺ አንድ ፍሬ ልጅ ገና ሩጣ ያልጨረሰች ልጅ የምር ባጭሩ ልትቀጭብን ነው። ይሄ እንዲሆን አልፈቅድም። አሁን እዚህ ጋር ያንን ለምን ነገር አለ የመጡት? በቃ በዚህ ሁኔታ በጣም ብዙ ነገሮች እየተፈጠሩ ነው። አንድ ነገር ሲያልቁ አንድ ነገር እየመጣብኝ ዛሬ በቃ በማላውቀው ባልገመትኩበት ጊዜ የሆነ ነገር አዲስ ነገር መጥቶብኛል። ታውቃላችሁ ማሂ ፕሮሰስ እንደጀመረች ከሀገር እንድትወጣ እንደሆነ በዛ ሰዓት እኔ ደግሞ ለሷ ሳልነግራት ፕሮሰስ ጀምሬ ነበር። እኔም ከአጎቷ ጋር ሆነን ሰርፕራይዝ እናደርጋታለን ብለን እስካሁንም ያልነገርናት እና ይሄ ነገር ተሳክቶ ፕሮሰሱም ለኔ ተሳክቶልኝ ቪዛው መጥቶልኛል። ግን ደግሞ በቃ ውስጤ ድብልቅልቅ ያለ ስሜት ነው ይሰማኛል። ስለቱ ላስብ፣ ስለቱ ጉዳይ ልጨነቅ። የእውነት ውድ ቤተሰቦች እዚህ ጋር ውድ እህቴ በጣም ታማብኛለች። ሌላ ከፍተኛ ደረጃ ውስጥ ነው ያለችው። በቃ የመሞት እና የመዳን ሁኔታ ውስጥ ነው ያለችው። በጣም ግራ የሚያጋባ ውስጥ ነው ያለነው። ጓደኛዬ በጣም ተጎድቶብኛል። እኔ ሙሉ ለሙሉ አልተቀበልኩትም። በቃ ውስጤ አምኖ ሊቀበል አልቻለም። ግርቺ ደግሞ እንደምታውቋት በቃ የሆነ ነገር እሷ ካለች አለች፣ ምንም ነገር ልትሰማን አልቻለች። በቃ ድርቅ ብላብናለች። ቢያንስ እንኳን ይህን ነገር አምነሽ ነው የተቀበለሽ ቁጭ ያልሽው እዚህ ጋር ብለናት፣ በቃ እሷ አምና ተቀብሏለች። ነገሩን በቃ ለመጋፈጥ ዝግጁ ሆናለች። እና ይህን ነገር ደግሞ መቀበል አልቻልኩም። ዮናስ በጣም መቀበል አልቻለም። በቃ የሆነ በድኑ ሆኖብኛል። የእውነት ውድ ቤተሰቦች በዚህ ሁኔታ ደግሞ እንዴት እንደምነግረው አላውቅም። በዚህ ሁኔታ እንዴት ነው ጥዬው የሚሄደው? አንዱ ደህና ነው ስንል አንዱ አሁን ደግሞ ይሄ ነገር በእውነት ረስቼው ነበር። እኔ እራሱ በዚህ ጉዳይ ላይ በጣም ተጠምደው ረስቼው ነበር። ቴክስት ይገባልኝ ነው አሁን እንዴት እንደምነግረው አላውቅም። በእርግጠኝነት እሱ ለእኔ ስል ሂድ ነው የሚለኝ፣ መቼም ቢሆን እንዳቀር ነው የሚለኝ። ያ ነገር ደግሞ እኔ ማድረግ አልፈለኩም። ይሄን ደግሞ እስቲ ማሂን ልንገራትና ምን እንደምትለኝ ደግሞ አብረን እንሰማለን። ውድ ቤተሰቦች ቀጥሬያታለሁ፣ እየመጣች ነው። እስቲ ምን እንደምትለኝ አብረን እንስማ። የእውነት ልባችን ተሰብሯል። እንጠብቃት፣ አብራችሁ እስከዛ
ሄሎ ደ ወይ ነው እንዴት ነሽ? ምን ነው ቆየሽብኝ ፍቅር? እላይ ነኝ። እሺ እላይ መጨረሻ ፎቅ ነኝ። እሺ ቶሎ በሽ። ሰላም ሰላም መልካቾቻችን ናችሁ? እግዚአብሔር ይመስገን እኛ ደህና ነን አለን። እግዚአብሔር ይመስገን። የእርቺን ጉዳይ ብዙዎቻችሁ እየጠየቃችሁ ነው እና ደህና ናት ማለት ደህና ናት ነው ምንለው። ደህና ነኝ ነው የምትለው። ያው እኛ ሕክምናውን እየተከታተለች ነው። እኛም መቻልን አቅም ያቅማችን እናደርጋለን። ያው ትንሽ ታገግም ብለን ነው። ምንድነው የምንለው? ደህና ነኝ ነው የምትለው። እኛ ምንም አይገባህም እኮ ደግሞ አሁን እሷ እያለችን ያለችው እኮ ባለፈው እንደሰማሻት ምንም ተስፋ ቆርጣለች። እውነቴን ነው። እነሱን ተስፋ የሚሰጥ ነገር አለም እዚህ ጋር የሰጧት እና እኔ አሁን ዛሬም የሆነ ነገር ልነግርሽ ነበር፣ ግራ ገብቶኛል። እኔ የዮናስ ጉዳይ ነው እያሳሰበኝ ያለው ሁሉምና ሁሉም አይተሽ ምን እንደማደርገው አላውቅም። በቃ እኔ ግራ ገብትን ያለኝ ምን እንደማደርጋቸው አላውቅም። ከአቅሜ በላይ ነው። ከዚህ በላይ ምን እንሆናለን? አይ አሁን የሆነ ነገር ልነግርሽ ነበር እያልከኝ ነው። እና ምን ሆነ ዛሬ የሆኑት ነገር አለ? ምንም አሁን እና ምንድነው የምትለው? አባቴ ምን ሆነ ነው? ተረጋጊ መጀመሪያ። እሺ ምን ሆነ ነው? እነሱ ምን ሆነ ነው? ደህና ናቸው። ግን በቃ እኔ ዮናስን የሆነ ያለው የማውቀው እኔ ብቻ ነኝ። በቃ በጣም እሷ ፊት ላይ እንደዛ መሆን አይፈልግም እሱ እኔ ሳየው ከኔ ጋር ሲሆን እኔ እንጃ ራሱን ይሆን አይደለም። በቃ በጣም ከብዶኛል። ምን እንደማደርገው አላውቅም። እኔ በዚህ ሁኔታ እንዴት ነው አሁን? ያው አንቺም ቴጅ ነው ቀንሽ ደርሷል። አባቴ የሆነ ነገር ብንደርስ እኔ ምክር ተሰበለኝ አባቴ። በቃ እኔ ልቀር አስቤያለሁ ማለት መጀመሪያ እንኳን ሆስፒታል ሆና እንኳን አስበው እንደዛ በቃ እንደዚህ ነገር ሳይመስለን እንኳን እኮ እየከበደኝ ነበር። ድጋሚ አሁን እንደዚህ በዚህ ሁኔታ ጥያት መሄዱ ምን በሆነ ነው ይናል እንዴ? ምን ያሬድም ፍቅር ይልሽ መቅረቱ ያንቺን አንሻ ያልነገርኩሽ ነገር አለ። እስካሁን አጎትሽም አልነገረሽማ። ምንድነው የሚነግረኝ? ፕሮሰሱ ጀምረት የነበረው ለሁለታችን አልገባኝም። እኔ እንደምሄድ እኮ ነው የማውቀው አይደል? እኔ እንደምሄድ ነው ስለማውቅ መሰለኝ የመጣሽ ነገር አውቃለሁ። በቃ ሰርፕራይዝ እንዳደረግሽ ነበር ያሰብኩት። አሁን ደግሞ የኔ ቪዛ መጣው። ቢያንስ የሁለት ቀን የሶስት ቀን ልዩነት ቢኖረው ነው ካንቺ አባቴ። እኔ እሺ እኮ መጥፎ ነገር አይደለም። እሺ አብሬክ መሆኔ ደስ ይለኛል። አብሬክ እንትን ቤት ደስ ይለኛል እኮ ታውቃለህ። ግን በዚህ ጊዜ በቃ እየዘገየ በቃ እንዴት ነው የምንሄደው? እንዴት ነው የምናስረዳው? እሱ ማስረዳት ማንን ብዙ ነገር ወጪ አውጥቶበታል። ብዙ ነገር ለፍቶበታል እኮ። አሁን ንግራ ያገባኝ እኔን በዚህ ሁኔታ እንዴት ነው ጥዬ የምሄደው? እንዴት ነው ልጁን በዚህ ሁኔታ ጥረናቸው የምሄደው ነው እያሳሰበኝ። እሱ እኮ ምንድን ከምንም በላይ ደግሞ ይበልጣሉ። ግራ ገብት ብሎኛል ነው ለዚህ። እሺ በቃ እሺ አንተ ስለልቀስኩ እኮ መጣ ነገር የለም። ፈልጌ እኮ አይደል እኮ አትጠንከር በላ። አንተ ጠንክር፣ እሱን አትንክረው። አንተ እንደዚህ ሆነ ያየ እንዴት ነው እሱ መጠንከር የሚችለው? እንዴት ነው እሱ ጀግና የምችለው? ተስፋ መቁረጥ ማትችለው እና ታዲያ እንዴት ተስፋ አትቁረጥ? እኛ እንደዚህ ከሆነ ያለቀውልሽ እንዴት ነው የምነግረው? አሁን ደግሞ ከነገርኩት በጭራሽ አይቀበለኝም። እሱ አይቀበለኝም አይደለም እሱ ምናልባት ለኛ ብሎ ሂዱ ራሱ ሊላን ይችላል። ታውቃለህ አይደል? አንዳት ነገር አያስፈልግም መንገር። ኧረ ፍቅር ማርያም በጣም ተጉርቷል። አንዴም ምን እንደማደርገው አላውቅም። በቃ ከአቅሜ በላይ ነው የሆነብኝ ያለው። እንደዚህ ነው አይቼው አላውቅም።
ከብዶታል። የምሬን ነው እንዴ እሷ ጋር ሲሆን በቃ ደስተኛ ለመሆኑ ይሞክር። የምር በጣም ከብዶታል። ሄዱ አይደለም እኮ እሷን ደግሞ እኛለን በቃ ጸበል እናስጠምቃታለን አይደል? ከዚህ በላይ ማድረግ ምን ችግር አለ? ጸበል እንወስዳለን። በቃ ጸበል እንጀምር። በቃ ደግሞ እሱ ላይ እኮ ኃይል ያለው የለም አይደል? እንኳን ይሄን ተራ ዶክተሮች ያሉትን ቀርቶ ሌላም ነገር ማድረግ ይችላል። ለእግዚአብሔር ደግሞ አንተ ጠንካራ አይደለህ እንዴ? በሱ ምን ያህል ተስፋ እንዳለቀቃል እንዴት እኮ ያኔን ለማስደሰት እኛ እሷን ጸበል ይዘናት እንመለሳለን፣ እናስጠምቃታለን። ከዛ ይሻላትና ያኔ ደስተኛ ይሆንልናል። እሺ በቃ ደረቅ የሆነች ልትሰማን እኮ አልቻለችም። ጸበል ትሄዳለች፣ ቃል ገባላለሁ። በእኔ ሆነብክ አቦቴ። አንተ ጠንክር፣ እሱንም አጠንክረው። እኔ ቃል ገባላለሁ፣ ይቻት ሄዳለሁ አቦ። በቃችሁ ይበለናል ደግሞ ይለናል። እግዚአብሔር እኮ የሚወደውን ነው የሚፈትነው አባቴ። ደግሞ እኛም በጣም ነው የሚወደን። አየህ ከበደኝ ፍቅር፣ የእውነት ከብዶታል በጣም። እንዴት ከብዶ እሷ እንኳን ይሄን ነገር ተቋቁማ እየኖረች እኛ ታዲያ ለእሷ ብለን መጠንከር ይከብደናል። እኔ አልችልም። በቃ እኔ ትችላለህ። ፊቷን ሳው አይደለም ፊቷን ሳታየው ቀርቶ እነዚሁ ራሱ በኖርማል ራሱ ይሰማናል። ያ ስሜት አጠገባችን ሳትሆን ያ ስሜት ይሰማናል። ግን እሷ ፊት እንደዛ መሆን የለብንም። ይሆን ይችላል አይደል? እሷ ፊት ፈገግ እያለ ያለው የእሱን ፈገግታ ማን በቃ ደስተኛ ይሆን አይደል የሚመስለው? እሱ እኮ እንደምትሰማው ግን እያረረ ነው አይደል? ስለዚህ እነሱ አጠንካራው ነው። ከእሷ ሲለይ የሚያሳየው ነገር እኔ ብቻ ነኝ። ግን እሷን እያጠነከራት ነው እኮ ሆነም ካራ እሷ ፊት ግን ደህና የሆነ እየመሰለ እያጠነከራት ነው። አየህ ለእሷ እየኖረ ነው ባለው ጊዜ። ያሻለሽ ምንድነው? እሺ አንተም ጠንክርና በርታ። በቃ እሷን ለምን ያሳስበኛል? አሁን ጉዞ እንሰርዘዋለን። ጥያቄ ማያስፈልግም፣ እንሰርዘዋለን። ያላቅም እንዴትም ብለሽ ንገሪ ላንኩት እንዴ የፈለገ ይምጣ ማለት ከመሄድ እኔ በዚህ ሁኔታ ይቅርታ አድርግልኝ። እኔ ፍቅር መቼም ጥዬው መሄድ አልፈልግም። እሱ ነው ምንም ይቅርታ ያስፈልገው ሙቆቆቴ አንዴ ድምሽ ሲጀምር እነሱ እንዴት ነው ደስተኛ የምንሆነው? እሺ አመሰግናለሁ። ለምን አንተ ሪች እኮ እህቴ ናት። እኔም በጣም ነው የምልሽ እኔ ፍቅር፣ ስለተረዳሽኝ በጣም አመሰግናለሁ። እሺ ለማ ግዴታዬ ነው ላንተ ብዬሽ እንግዲሻለሁ። እሺ እንግዲህ ውድ ቤተሰቦቼ በጣም ይቅርታ፣ የእውነት ስሜታዊ ስለሆነና ይቅርታ አድርጉልኝ። እንዲያውም ጨንቆኝ ነበር እንዴት እንደምነግራት። እሷም የዋህ ነች የኔ እርግብ፣ ሁሌም ትረዳኛለች እና ቃኔ አልሄድም መቼም ቢሆን እሱን ጥዬው አልሄድም። እኛም ትንሽ ይከፋታል ብዬ ነበር፣ ግን ደግሞ በዚህ ሁኔታ ጥለናቸው መሄድ አንፈልግም። ሁሌም ከጎኔ ስለሆንሽ አመሰግንሻለሁ። እሺ እኔና ደግሞ እርግጠኛ ነኝ ትድናለች። እሺ ምንም አትሆንም፣ የእውነት ትድናለች። ውድ ቤተሰቦች ጸሎት አድርጉልን፣ የእውነት ትድናለች ልጁ። የሆነም ጠንካራ በልኝ የኔ አባት፣ ሁሌም ከጎኔ ነኝ። እሺ መቼም ጥዬ አልሄድም፣ መቼም አልለይም። ይሄን ነገር አብረን እንወጣዋለን። ስንት ነገር አብረን ተወጥተናል። ይሄ አያቅተንም። እኔ እናንተ አንድ ስንሆን ደግሞ እንበረታለን። እሺ ወንድም አይዞህ፣ ደስታን ተመልሰህ ታገኘዋለህ። ደግመኛ መሳቅ ጀምራለሁ። ትስቃለህ ወንድሜ። እሺ እንደዚህ እንደሆንክ አትቀርም። ሁሌም እወድሃለሁ፣ አከብርሃለሁ። ምንም ቢሆን አንተ ምትክ የሌለ ለኔ ወንድሜ ነሽ። እና ውድ ቤተሰቦቼ ጸሎት አድርጉልን በቃ። እሺ እንግዲህ ነው ቁጭ ከምትል እንደዚህ ዘናት ብንወጣ ደስ ይለኛል። ቁጭ ማለት በራሱ ጭንቀት ነው የሚፈጥርበት። ያው ለጊዜው ትንሽ ድብዳ ቢሆንብንም ያ የሰማነው ነገር ትንሽ ከባድ ቢሆን ከባድ ነው። ምን ትንሽ እለዋለሁ፣ ከባድ ነው። በቃ በተቻለ መጠን እኛም
ከአቅማችንን በላይ እናግዛታለን። በቃ የሆነ ነገር እኔ ሳይሆን በጣም የማልችለው ለዛ ነው። ይቅርታ አድርጉልኝ። የሆነ በጣም ስሜቱን ከኔ ውጭ ለማንም አይናገርም እና በሚያደርገው ድርጊት ላይ በሚያደርገው ነገር በጣም ራሱ ላይ የሆነ ነገር እንዳያደርግ ነው የምፈራው እኔ መሆን ማለት ነው። እሱን ነው ፍራቼ፣ ሌላ ምንም አይደለም። በዚህ ሁኔታ ደግሞ መቼም ጥዬው መሄድ አልፈልግም። የመጣው ይመጣል እንጂ የፈለገው ነገር አይቀርም። ምንም አይቀርም። ምንም አንሆንም፣ አንሄድም። በቃ ስለሱ እንዳታስብ፣ ስለመሄድ አታስብ። ጭራሽ በቃ አልተፈጠረም ብለህ አስበው። እሺ እንደዚህ እንዳወራንበት ራሱ ማውራት ራሱ አይጠበቅብንም እኮ በዚህ ጊዜ ሸፖቴ። እሺ እና ውድ ቤተሰቦቼ የምር እጅግ አድርገን እናመሰግናለን። ሁሌም ከጎናችን ስላላችሁ እንወዳችኋለን፣ እናከብራችኋለን። ሰብስክራይብ በማድረግ ቤተሰብ ላይክ በማድረግ ፍቅራችሁን አሳዩን። ኮሜንት ሴክሽን ላይ ሀሳብ አስተያየት ውስጥ ሁሌም እንወዳችኋለን፣ እናከብራችኋለን። በድጋሚ እስከምንገናኝ ሰላም ቆዩልኝ።